Israel and Lebanon say they held their first direct talks today in decades. በፈረንጆቹ 2023 ሐማስ በእስራኤል ላይ ያልተጠበቀ ጥቃት ማድረሱን ተከትሎ የመካከለኛው ምስራቅ ቀጠና ወደ ከፋ መስቀልቅል መግባቱ የሚታወስ ነው። እስራኤልና ሐማስ ወደ ግጭት መግባታቸውም የዓለም ፖለቲካዊ ግምትና ውስብስብ እንዲሆን አድርጎት ቆይቷል። የእስራኤልና ሐማስ ጦርነት በመካከለኛው ምስራቅ ቀጠና ፍላጎት ያላቸው አካላት ጣልቃ መግባታቸውም ለጦርነቱ መስፋፋትና ለብዙ ንጹሃን ዜጎች ሕይወት ማለፍም መንስኤ ሆኗል። የሊባኖሱ ሄዝቦላህ፣ የየመኑ ሁቲኝ፣ የፍልስጤሙ ሐማስ እንዲሁም የኢራን ጣልቃ ገብነት ቀጠናውን ረፍት አልባ እንዲሆንም አድርጎታል። ዛሬው የዘገባው አልጀዚራ እንዳስነበበው ባለፈው ዓመት ዳር ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ተኩስ አቁም ስምምነት የደረሱት የሊባኖስ መንግስት እንዲሁም የሄዝቦላ ተወካዮችና እስራኤል ለመጀመሪያ ጊዜ ለድርድር መቀመጣቸውን ነው። ትራምፕና መንግስታቸው የሚመራው ተኩስ አቁም ስምምነት በተለያየ መንገድ እየተጣሰ ቢቆይም አሁን ላይ ለውይይት መቀመጣቸው ምናልባት ለቀጠናው ሰላምና መረጋጋት አንድ እርምጃ ሊሆን እንደሚችል መላምቶች ካሁኑ እየወጡ ነው። ከ10 ዓመታት በኋላም እስራኤልና የሊባኖስ ሄዝቦላ ለመጀመሪያ ጊዜም የፊት ለፊት ንግግርም አድርገዋል። የሁለቱ ሲቪል ተወካዮች በተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ዋና ማዘዣ በሊባኖስና ቆራ ተገናኝተው መምከራቸውን ከኔታንያሁ ጽህፈት ቤት የወጡ መረጃዎች አመላክተዋል። በዚህ ስብሰባም የህዳሩ ስምምነት እንዲተገበር ለማድረግ ከወታደራዊ ባለስልጣናት በተጨማሪ ሲቪል ተወካዮችም ተገኝተዋል። የኔታንያሁ ጽህፈት ቤት ቃል አቀባዩ ሾሽ ቤድሮሻን ግንኙነቱን ታሪካዊና ለወደፊቱ አብሮነትን ለመገንባት የሚረዳ ሲሉ ገልጸውታል። በዚህ ድርድር ላይ በሊባኖስ የአሜሪካም ልዩ መልእክተኛ ሞርጋን ኦርታግስም ተገኝተዋል። ከዚህ ስብሰባ አስቀድሞ የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም እስራኤል ጋር የሚኖረው ሁሉን አቀፍ ግንኙነት ሊሳካ የሚችለው እርግጠኛ የሆነ የሰላም ስምምነት ሲኖር ብቻ ነው ማለታቸውም ተሰምቷል። አሁን ላይ ወደ ድርድር የመጡት እስራኤልና ሊባኖስ በድንበር አካባቢ ውጥረት መፍጠራቸውን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጎረቤታሞቹ ሀገራት በቶሎ ወደ ሰላም እንዲመጡ ትዕዛዝ ካስተላለፉ በኋላ ነውም ተብሏል። መካከለኛው ምስራቅን ከባድ ምስቅልቅል ውስጥ ከቶት ከከረመው ከጋዛው ጦርነት በተጨማሪ የሄዝቦላ በሊባኖስ መነሳት ሁኔታውንም ለመፍትሄ አስቸጋሪ አድርጎት ቆይቷል። እስራኤል ኢራን መራሹ ሄዝቦላ ተደጋጋሚ ጥቃት እያደረሰብኝ ነው፣ አሁንም ራሱን መልሶ እያደራጀ ነው ስትል ስሞታ ታቀርባለች። እስራኤል ከየትኛውም አቅጣጫ የሚመጣን ጥቃት ለመመከት ቅንጣት እንቅልፍ እንደማይወስዳትና እርምጃ ለመውሰድ እንደማትዘገይ ታስጠነቅቃለች። ለዚህ ይመስላል እስራኤል ከየመን እስከ ሄዝቦላ ከሐማስ እስከ ኢራን አብዮታዊ ዘብ ያሉ ጎምቱ መሪዎችን በማንበርከክ በቀጠናው ኃይሏን በማሳየት እስካሁን የበላይነቷን ሳታስደፍር የኖረችው ሲሉ ቀጠናውን የሚከታተሉ ወገኖች የሚናገሩት። ጠንካራም የሄዝቦላ መሪዎችን ሐሰን ነስረላ ብሎም ፉአድ ሻኩርን፣ የሐማስ ቀኝ እጅ የነበሩትን የህያ ሲንዋር ብሎም ሙሐመድ ዳኢፍን በማስወገድ እስራኤል የነካኝ ዋጋውን እንዲህ ይቀበላል የሚል መልእክት በማስተላለፍ የሚደርስባትን ጥቃት ለመከላከል ቅድመ ማስጠንቀቂያ ሰጥታለች የሚሉ በርካቶች ቢሆኑም አንዳንዶች ደግሞ እስራኤል ያልተናነሰ ጉዳት ማስተናገዷን ይናገራሉ። በተለይ ሐማስ 1200 ሰዎችን በእስራኤል ምድር ላይ መግደሉ እጅግ አስደንጋጭ ክስተት እንደነበርም የሚዘነጋ አይደለም። ሄዝቦላህ ለፍልስጤማውያን አጋርነቱ ለማሳየት በጦርነቱ መሳተፉ ቀጠናው ወደ ሙሉ ጦርነት እንዲገባና በርካታም የሰው ህይወት መቅጠፉን መረጃዎች ያመላክታሉ። እስራኤል ሄዝቦላህ ስጋት ከማይሆንበት ደረጃ ላይ እስካልደረሰ ድረስ ዝምታን እንደማትመርጥ ትናገራለች። ከዚህ ጋር በተያያዘም የሊባኖስ መንግስት የሄዝቦላን ትጥቅ ለማስፈታት ጥረት እያደረገ ቢሆንም እስራኤል ግን በቂ አይደለም ስትል ትሞግታለች። ለዚህም የአየር ጥቃት በተደጋጋሚ ይፈጽማለች። ይህ ደግሞ በእስራኤልና ሊባኖስ በኩል ውጥረት እንዲነግስ በር ከፍቷል። የሊባኖስ መንግስት የሄዝቦላን ትጥቅ እያስፈታው ነው ሲልም ይከራከራል። ቤሩት የእስራኤል ድርጊት ቀጠናውን የሚያናውጥ ነው ስትልም ትከሳለች። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም እስራኤል ከያዘቻቸው ቦታዎች መውጣት አለባቸው፣ እኛም ከአሜሪካና ፈረንሳይ ተወካዮች ጋር በመሆን የሄዝቦላህ የጦር መሳሪያዎች እንዲነሱ እናደርጋለን ይላሉ። ይህ የሰላም ንግግር ወደ ተግባር የሚለወጥ ከሆነ በእስራኤልና ሊባኖስ መካከል ሰላም ሊወርድ ይችላል የሚል ግምትም አስቀምጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስ የአብርሃምን ስምምነት መቀላቀል አለባት ሲሉ በተደጋጋሚ ይናገራሉ። የአብርሃም ስምምነት እስራኤል ከአረቦችና ሙስሊም ሀገራት ጋር መልካም ግንኙነት እንዲኖራት የሚያደርግ እንደሆነም ይታወቃል። ቤሩት ግን የዚህ ስምምነት አካል አይደለችም። አሁናዊው የእስራኤልና ሊባኖስ የፊት ለፊት ውይይት በ1983 እስራኤል ሊባኖስን ከወረረች በኋላ የተደረገ ነው። ሌላው አሁንም ድረስ ውጥረት ውስጥ የምትገኘው ጋዛ በእስራኤል ጥቃት እየደረሰባት እንደሆነም አልጀዚራ አስነብቧል። እስራኤል የመጨረሻውን የታጋች አስክሬን ከተቀበለች በኋላ በጦርነት ቀጠና ያሉት ፍልስጤማውያን ወደ ግብጽ ድንበር ማቋረጥ ይችላሉ ማለቷን ኮሪያ ታይምስ ነው እያስነበበው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ላይ እርምጃ የወሰድነው የአካባቢው ታጣቂዎች 4 የእስራኤል ወታደሮችን መግደላቸውን ተከትሎና ይህም ተኩስ አቁም ስምምነቱን የሚጥስ ስለሆነ ጥቃት ማድረሳቸውን አልሸሸጉም። መላጭ ለሚስብ በመላጭ እናስተናግዳለን፣ እስራኤል ዊል ሪስፖንድ አኮርዲንግሊ ብለዋል ኔታንያሁ። አሁን ላይ በእስራኤልና ሊባኖስ መካከል የተደረገው ውይይት ለቀጠናው መረጋጋት አዎንታዊ አስተዋጽኦ ሊኖረው እንደሚችል ፖለቲከኞች ከወዲሁ ግምታቸውን አስቀምጠዋል።